መኪና እየሄደ ነው። ምንድነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮትም። አዋሻሽሎታል። በዛ ላይ ከፋይ ነው። ምን የራት ነው ከፋይ? ኧረ ሱፉ ከፋይ ነው። ልክ ነህ። ለነገሩ ይሄን ኩት በመልበስ ብቻ ሊከፈል ይገባል። እና ፋይቱን የእውነት ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንቸራይ በጎራዴ ነው ያረደ። ስንት ላይ ገባ? ለአንተ ምግብ እኮ አልበላኝ አለ። አንቺ ልጅ ጉዳይ የምሰራው ይሄ መጨረሻ ቪዲዮ ነው። እናቴ ውስጥ ገብቼ እያየሁሽ ነበር። ያለሽም እኮ ማለት በአጥንት ነው የቆምሽው። እናቴ አንቺ ፍቅር ሳይሆን የሚያስፈልግሽ ምግብ ነው። እና በዚህ ሰውነትሽ ደግሞ ጭራሽ አልበላለሽ ማለት ትሞቻለሽ። በእኔ ምክንያት ሰው እንዲሞት አልፈልግም። የዚህ ዓመት ጂ4 ክሬቲቭ አዋርድ 2026 ኖሚኔሽን ተጀምሯል። አሁን አዋርዱ ስለደረሰ ወይ የሚያስለቅስ ድራማ እንስራ ወይ እርዳታ እንስጥ። የሚያስቅ ነገር ብንሰራ ይሻላል። የሚያስቅ ከየት ይመጣል? ከባድ ነው። እንዴት ናችሁ? እንግዲህ የወንድማችን ጸጉሩ ቀይ ነው፣ ወደ ጥቁር ለመቀየር እንግዲህ በነጥብ ቤት ተጠይቆ ነው። በጣም የሚያሳዝን ወንድም ይስመማ ነው። ስሚ በጣም የሚያሳዝን እርዳታ ጀመረ። በቃ በደንብ ገብቷል። ምርጥ ነው። እንግዲህ ባክ አካውንቱን ከስር አስቀምጬላችኋለሁ። የኔ ነው፣ የእሱ ትንሽ ከአይዲ ጋር ምናምን ስላልተያያዘ የኔ አስቀምጬላችኋለሁ። አስገቡ። አንዴም ቪዲዮ አይተነው እንመለስ። ባርዳኒዮስ ያላንተ ምግብ እኮ አልበላኝ አለ። አንቺ ልጅ ጉዳይ የምሰራው ይሄ መጨረሻ ቪዲዮ ነው። እናቴ ውስጥ ገብቼ እያየሁሽ ነበር። ያለሽም እኮ ማለት በአጥንት ነው የቆምሽው። እናቴ አንቺ ፍቅር ሳይሆን የሚያስፈልግሽ ምግብ ነው። እና በዚህ ሰውነትሽ ደግሞ ጭራሽ አልበላለሽ ማለት ትሞቻለሽ። በእኔ ምክንያት ሰው እንዲሞት አልፈልግም። ስለዚህ አዲስ አበባ ስመጪ ዴም አድርጊልኝ፣ ምግብ ጋብዝሻለሁ። ግን የት እንደምጋብዝሽ ላሳይሽ። ነይ ላሳይሽ። ነይ ቁጭ በይ። እሺ ቺክን ካርቴል ይባላል። ይሄን ስቀምሺ ፍቅር ከኔና ከዳውድ ሰው ከዚህ ቺክን ነው የሚይዝሽ። ላሳይሽ። ታፋሽን ነው የሚያክለው። እና ከፈለግሽ በባርቢኪው፣ ከፈለግሽ በሃኒ መስተር፣ ከፈለግሽ በአቶሚክ፣ በፈለግሽው ቺክን አማርጠሽ መገበት ትችያለሽ። እና በመጨረሻም በፍቅር ሳይሆን በምግብ ነው መጠግንሽ። ቦሌጅና ሞል ወረድ ብሎ ካፕቴክ ጀርባ ቺክን ካርቴል ፈታ አረግሻለሁ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። ሰላም እንዴት ናችሁ? ዛሬ እስክሪፕቶ ወደ መኪና የመቀየር ቻሌንጅ ጀምረናል። እንደውም አንድ ሰው አገኘን፣ እስኪ እንጠይቅ። ሰላም ነው እንደምን? ሰላም ነው። እና በቀጣይ መሞክርላችሁን ቻሌንጅ ሞክሩት። ቻው። ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን አልጮትም። ለምንድን ነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮትም። እሺ ቅዳሜ ይሆናል፣ ችግር የለውም። ሴራ ነው። ቅዳሜ ሴራ ነው። የባለፈው የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ፣ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምንድን ነው እንቁላልና ሃይማኖት ይላል እንዴ? እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ፣ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። ዛሬ የቅርብ ውድድር ተወዳድረን እናሸንፋለን።
ያምራል መኪና እየሄደ ነው መብራት በርቷል አባት ጎማ ያምራል ገጨሊ ጤና ለሰጠው ሰው ዕድሜው ላድረው ጤና ለሰጠው ሰው ዕድሜው ላድረው አውደ ዓመት ደስታ ነው አውደ ዓመት ጸጋ ነው ስንት ላይ ተገባ ግጥም መድብል ነው ይዤላችሁ የመጣሁት። የግጥሙ ርዕስ ፍቅሬ ውዴ አንቺን መውደዴ ይላል። ላንቺ ግጥም አይበቃም ስድ ንባብ ጫት መቃም ተርዝና ይዞ ታይቷል በመንገድ ላይ አብዶ ነው ወዶ ነው ብንልም አንድ ላይ ያንቺስ ስኩሪስ ስክሪፕቶ ያስጠላ ብላ ተለመነች። እፈራለሁ ዩሲ አካበደች ዛሬ ከኋላዬ ካሰች ተኝታለች። የሆነ የ20 ዓመት ወጣት ለዘመናት ማየት አይችልም ነበር። ከዛ እንደምንም ብር ይሰበሰብለትና የአይን ቀዶ ሕክምና ያደርጋል። ከዛ ልክ አይኑ እንደበራ በጣም ደስ ይለዋል ምናምን ነገር ከሆስፒታል ወጥቶ መዝለል ይጀምራል። በጣም ደስ ይለዋል። ከዛ በቀጣዩ ቀን ሲፈለግ ይታጣል። የትም ይታጣል። የት ሄዶ ይመስላችኋል? መንገድ ላይ ታፍሶ ነው። አረ ኮት ነው ኮተት ነው። ምን ነው ምን ጋሽ ተሰማ ሲሞቱ ለብሶት የተቀበሩበት ኮት አይደል እንዴ? በለበረ መቃብር ቆፈረ ሬሳ አስወልቀ መልበስ ጀመርክ። አረ አይደለም ማሳጥቤ ላስተኩሰው እየሄድኩ የጦር ሜዳ ነው። እኔ የጦር ሜዳ ቢተኮስ ሁሉ ቀጥ የሚል አይመስለኝም። የሚገርም ጻዴ ኮት ነው። ጀርመን ሀገር ውሻ ጠባቂዎች ናቸው ይሄን ኮት የሚለብሱት። ይገርማል። ታውቃለህ ነገ እንደማገባ ለዛ እኮ ነው ያሰራው። ለራስ ነው ጭራሽ። እውነትም ሰርግና ሞት አንድ ነው። ይሄን ኮት ለብሰ የገዛ ሚስት ብታይ ሙሽራ የቀረ የሚለውን ዘፈን ከፍታት ቀን ሙሉ ስቅስቅ እያለች የምታለቅስ የነበረው ግድ የለም ይሄ ኮት ለሰርግ ይቅርብ ቁጭ አድርገውና ስትፋቱ ይፍቻችሁ ቀን ትለብሰዋለህ። ደግሞ ባለ አንድ ቁልፍ ነች። ታዲያ ለምን አስቀረጸህ ባለ ሁለት ቁልፍ አታረጋትም? የሚገርም ይሄ ኮት ራሱ ፋዘር ነበሩ። የሱ ግን ለየት የሚያደርገው በጋን ነበር የሚቆለፈው። አሁን አሻሻሉት አዘመኑት ማለት ነው። አዎ አሻሽሉታል። በዛ ላይ ከፋይ ነው። ምን የራት ነው ከፋይ? አረ ሱፉ ከፋይ ነው። ልክ ነህ። ለነገሩ ይሄን ኩት በመልበስ ብቻ ሊከፈል ይገባል። ባይዘው ወይ እኔ መመክረህ ምን እንደሆነ ታውቃለህ? እነዚህ ሁለቱ ኪሶች ይታዩዋል አይደል? ሁለት ትላልቅ ድንጋይ የተከተበትና ማለት አሽከርከረ ወንዝ ላይ መወርወር ነው። ግን ከዚህ ኮት የሆነ ነገሩ ተመችቶኛል። በተለይ መስቂያው በጣም ነው የተመቸኝ። ሚስት ካስቸገረች ትሰቀልበታለህ ቆጥ ላይ ምናምን። ያን ያህል ያስጠላል እንዴ? አረ ያስጠላም። በሚኒሊክ ዘመን ማለት ነው መኪና ከመግባቱ በፊት በቅሎ ነጂ የሚባሉ ነበሩ። እነሱ ነበር ይሄን ኮት የሚለብሱት። ነጂዎቹ አይደሉም በቅሎዎቹ ናቸው። እነሆ ከ140 ዓመት በኋላ ታሪክ ራሷን ደገመች። እንዴ በያው አንተም ስልብነ በቅሎ የማይወልድም ኮት አልተሳሳትክም ልልፈልጌ ነው። ዛሬ ቅዳሜ ነው። አሸንዳ ልጨፍር እንዴ? ሚስቴ ለምንድን ነው ሙዝ በጣም የምትወደው? መንፈስ አለብኝ እንዴ? አሁን ብታፈስ ወጥ ቤት ግንባር ነው የሚያሰልፉ። ገነት ገብቼ ጓደኞቼ ገሃነም ጎን እኮ ብቸኛ ልሆን ነው። ውሻ ራሱ ጾም እየፈታ ነው። እኔ ግን ፋራ ነኝ። በላቸው ቻሌንጅ ቢያስጀምርልኝ መንኮራኩር ቢኖረኝ ሽጬው ሳይክል ገዝቼ ዴሊቨሪ ሰራበት ነበር። ስሞት እኮ የሚያለቅሱበት ፎቶ የለኝም። የሆነ ገመችስ ጎማ ውስጥ ብገባ ኢለን ማስክ መጥቶ ልጄ ነው ቢለኝስ? እሺ ብዬ አባቴን እክዳለሁ። ግን እኮ ክዶኛል። ፒራሚድን ኤሊየኖች ነው የሰሩት ወይስ ጉራጌዎች? በቃ እንደማንም ወጣት ብሬስ ሳላስር ልሞት ነው። 32ኛ ጥርሴ ልሽጠው እንዴ? አስተውል፣ እብዶች በጤነኞች ዓለም እብድ ናቸው። ወንድሜ ጨለማን ምንም ያህል ብታየው ጥቁር ነው። አንተ ግን ሰላም ነህ። አበሻ ዛሬ ስለ ቦክሱ ቪዲዮ ሰራለሁ። ሐራየለ እንዴ? እዚህ ጋር ነኝ እኮ። ምን ሆነ ነው እንዴ? በዚህ ነህ እንዴ ቦስ? ፋይቱ ተዘጋጀ፣ ሁሉም ሊጋጠም ነው። ጆን ዳንኤል ካልሆነ ሊጠባጠቡ ነው። ታይሰንም አብርሽን ሰው የለህ ብሎታል። አብርሽ ሰው እንዳለው ደግሞ አሳይቶታል። የምግቡም ንጉሥ ጆኒ ላይ ፎከረ። በቀሉ ብሎ ተናገረ። ዘይት በእንግሊዘኛ ይባላል ኦይል። እኔንም አጋጥሙኝ አብዩኤልን፣ እኔንም አጋጥሙኝ አብዩኤልን። ወደ ጥልቁ ዓለም ነው ምሰድ ማንዬ መጥቻለሻለሁ።
ጥያቄ ያለን እዚህ ጋር ጥያቄ በጣም ውስጥ ጥያቄ አለው። ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንጨራይ በጎራዴ ነው ያረደ እና ቤት ሙሉ አንደበረኝ እና ቤት ሙሉ አንደበረኝ ጭራሽ ነው